ዛሬ ስለ አላህ ነው የምናወራው። ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ፣ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይህን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም አይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው። ስለ ፍጥረት ዓለሙ አናጅ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳን ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ውሏችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለዓመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ ዕድሜያችን የመጠነ አላሁ ጀለ ፊዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርም በአንድ ክስተት ሊቆልፋት ይችላል። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። ቁርአን አወረደ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን ወተሽተኪ ኢለላህ ወደ አላህ አቤቱታ ያቀረበችውን የባሪያውን ድምፅ አላህ ሰምቷል። ቁርአን እዛ ነው የድሮ ደጋግ ሷሊሆቹ ያ መን ያራ መደል በዑድ ጀናሐሃ፣ ያ አንተ የትንኝን ክንፍ የምታይ ጌታ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉ ተመልክቱ። በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩ አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በእርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱም ይደበቅ አላየህም አልሰማህም እንዴ? አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ፣ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። ልክ ያኔ የአላህ ድምፅ ሲሰማ ሰባቱ ሰማይ መራድ ይጀምራል። ከአላህ ፍርሃት መላእክትም ይህን ድምፅ ሲሰሙ ስጁድ ይወድቃል። ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለል ሐቅ፣ አላህ እውነትን አለ። ወሁወ ልዓሊዩል ከቢር፣ እሱ የበላይ ታላቅ ነውና ይላል ጅብሪል። አልሐምዱሊላህ ብንዕመትህ ተትሙ ሳሊሓት ወቢፈድልህ ተተነዘሉ ልኸይራት ወልበረካት ወቢተውፊቅህ ተተሐቀቁ ልመቃሲዱ ወልጋያት። አላሁመ ለከ ልሐምዱ ላኪን አጅመሉሁ ወአክመሉሁ፣ አላሁመ ለከ ተናኡ ላኪን አጀልሁ ወአዕظሙሁ፣ اللهم لك الشكر لكن أحلاه وأرقاه. يا الله يا من يرى مد البعوض جناحها في ظلمة الليل البهيم الأليل، ويرى منات عروقها في نحرها والمخ من تلك العظام النحل، ويرى ويسمع خرير الدم في أوداجها متنقلا من مفصل في مفصل، ويرى مكان الوطء من أقدامها في سيرها وحثيثها المستعجل. ومن علي بتوبة تمحو بها ما كان مني في الزمان الأول. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. على العرش استوى عز وارتفع، خلق كل شيء فقدره تقديرا. وأشهد أن سيدنا وإمامنا وأسوتنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وأمينه على وحيه، بعثه الله بين يدي الساعة
بشيرا ونذيرا وداعيا إليه بإذنه وسراجا منيرا فتح الله به أعينا عميا وآذانا صما وقلوبا غلفا فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أرى كل مدح في النبي مقصرا وإن بالغ المثنون عليه وأكثرا ومن ذا يحصي فضائل أحمد وإن سطر كل البرية أسطرا إذا الله أثنى بالذي هو أحله فماذا تبلغ مقدار ما تمدح الورى فصلى الله وسلم وبارك عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا اللهم احشرنا في زمرته واجعلنا من خالص أمته أيها الناس أوصي نفسي وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما عباد الله الله سبحانه وتعالى خلق كل شيء وقدره تقديرا الله جل في علاه رفع السماء بلا عمد وبسط الأرض ونسب الجبال الله وبنى فوقنا سبعا شدادا الله ذو الجبروت والقدرة والملكوت عز وارتفع على العرش استوى يعلم دبيب النملة في ليلة الظلماء على الحجر الأملس الله سبحانه وتعالى يرى كل ما يجري في العالم كل الأحداث اللي تجري الآن في العالم تذكرنا بقدرة الواحد الأحد وداجوج ባለን አጭር ሰዓት ዝናቡ ጋር እየተናነቀነ ትንሽ መተዋወስ እናደርጋለን እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምጹ ያስተጋባ አስቸግሮናል እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ የማህበራዊ የፖለቲካን ቀውስ ፈጥሮ አልፏል እኛም ዘንድ አሻራውን አስተጋብቷል እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል አላህ ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል ያ አዩሃ الناس እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ አላህ ደግሞ የተበቃቀው ምስጉን እሱ ነው አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል ምናልባትም ክስተቱ ትንሽ ቢቆይ ትምርት ቤቶች ስራ ያቆማሉ ምነው ወደ ትምርት ቤት መውሰጃ ነዳጅ ስለሌለ ፋብሪካዎች ይቆማሉ ምነው ሰራተኞቹ ገብተው መስራት ስለማይችሉ ሞባይሎቻችን ቻርጅ የላቸውም ስልኮቻችን ግንኙነት ይቋረጣል ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋልብበትን ዘመን ሊከስት እንደሚችል አላህ አሳይቶናል ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል አንድ ክስተት ዓለምን ሊያቆማት ይችላል ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም ማይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል ዛሬ ስለ አላህ ነው የምናወራው ስለ ፍጥረተ ዓለሙ አናጅ ሰው ልጆች ሁሉ ጌታ መጋቢያቸው አጠጫቸው አልባሻቸው አላህ
ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ውሏችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለአመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊ ዑላ ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊ ዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በእርግጥ ጌታ የለም። ሊያመላክተን ወበነይና ፈውከኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ነው። ወሲዓ ኩርሲዩሁ ሰማዋት ወልአርድ ኩርሲይም ሰማያትም ሰፉ ይላል። ወላ የኡዱሁ ሕፍዙሁማ እነሱም መጠበቅ ለጌታ ሂሳ ነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው። ሁሎችም ያለ ምሰሶ አቁሞታል። ኩርሲይ የሚባለውን ዓለም ወስደህ ደግሞ ዓርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት ነው። አላህ ከዓርሽ በላይ የፍጥረት ሁሉ ፈጣሪ አላህ አርረሕማን ዐለል ዓርሽ እስተዋ ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከዓርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል። እርምጃዋን ያዳምጣል። ለሱ ድምጾች አይደባለቁበትም። ቋንቋዎች አያስቸግሩትም። የአንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም። አላህ ሁሉን ይሰማል፣ ሁሉን ያዳምጣል። አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል። አላህ ዘንድ መስመር አይያዝ። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል፣ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጃ አላህ ምላሽ ይሰጣል። የሁሉ ነገር አዳማጭ አላህ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ተዕለባህ የምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ወሰላም መጣች። ወደ ነብዩ አለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች። የአላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ። ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር። የአላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ። እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት። እንደናቴ ነሽ ፈስቸሻለሁ ማለት የአላህ መልእክተኛ እንዴት እንዲህ ይለኛል? ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ እያለኝ ነው አሏት። ነብዩም አለይሂ ሰላቱ ወሰላም ፈትዋ ሰጡ። እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት። እንዴት ይፈታኛል? ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ለአንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ወሰላም።
አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል። ምን ቁርአን ወረደ። እያንዳንዱን ሹክሹክታ አላህ ይሰማል። ጥቁሯ ጉንዳል በለስላሳ የወንዝ ድንጋይ ላይ ስትራመድ ኮቴዋን ያያል፣ አላህ ይሰማታል፣ ይመለከታል፣ ያዳምጣል። አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል። የትንንፏን አጥንቶችን በትክክል ያቃቸዋል። በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታ ወደ ቦታው ሲጓዝ አላህ ያየዋል። እዛ ነው የድሮ ደጋግ ሷሊሆቹ ያ መን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ ፊ ለይለቲል በሂሚል አልየሊ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ወየራ ኸሪር الدم في أوداجها በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ امنن علي بتوبة تمحو بها ما كان مني في الزمان الأول እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል፣ ይሰማል። ከእይታው የሚደበቅ ነገር የለም። ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል። አላህ የአደም ልጆች ሲፋለሙ ተመልክቷል። በርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቷል። በርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩም አስተውሏቸዋል። በርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱ የሚደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነውም አላሁ ጀለ ፊዑላ እሱ ነው አላህ። አለም ተራ ይላል አላህ ለነቢዩ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። በሰማይ ያሉ ለአላህ ይሰግዳሉ። አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من إلى النواس ሲናገር ነቢዩ አንድ ቃል አሉ إني أرى ما لا تروا وأسمع ما لا تسمعون እናንተ ማትሰሙትን እኮ ነው ይሰማሉ፣ ማታዩትን እኮ ነው ያለው። عطت السماء ሰማይ እኮ ሲጢጥ የሚል ድምፅ አወጣቸው። አንድ ነገር በከባዱ ስጭ ነው ድምፅ ያወጣል። እንደዛ እኮ ድምፅ አወጣቸው። ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሺዳዳ የተባለ ምን ገጠመው? አንዲት ስንዝር 4 ጣት የሚያስቀምጥ ቦታ የለም። መላእክቱ እየሰገደ ወይም ቁሙ አላህን እያወደሰ ቢሆን እንጂ አለም ተራ አነላህ የስጁዱ ለሁ መን ፊ ሰማዋት ሰማይ ላይ ሁሉ ያለ ለአላህ ሰጋጅ ነው። ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው፣ ለአላህ ፈሪዎች ናቸው፣ አላህን አወዳሾች ናቸው። በሌላ ዘገባ ላይ ሰሒህ በሆነ ሐዲስ ላይ አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ ቢልወሕይ በወሕይ ይናገራል። ልክ ያኔ የአላህ ድምፅ ሲሰማ 7ቱ ሰማይ መራድ ይጀምራል ከአላህ ፍርሃት። መላእክትም ይህን ድምፅ ሲሰሙ ስጁድ ይወድቃሉ። ከነሱ መሃል ራሱን ቀና የሚያደርገው ጅብሪል ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም የአላህን ትእዛዝ ወደ ምድር ሊያደርስ። ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማዛ ቃለ ረቡና ያ ጅብሪል ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል።
ጅብሪልም ይላል ቃለ አልሐቅ አላህ እውነትን አለ ወሁወ አልዓሊዩል ከቢር እሱ የበላይ ታላቅ ነውና ይላል ጅብሪል። ሰማያት የሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ የወደቁ መላእክቶች አሉ። ራሳቸውን ቀና የሚያደርጉት የውመል ቂያማ ነው። ያኔ ታዲያ አላህ ወይ የሚገባውን ያህል መች ተገዛን ይሉታል አላህ። የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው። ሂጃብ ከበዳት፣ ዘካ ማውጣት ከበደው፣ ሱብሒ ሰላት መስገድ ከበደው፣ ጥንቃቄ ጎደለው፣ ደረጃውን አላወቀም። ያወቁት ፈርተውት ተገዙት። ባወቅከው ልክ ትእዛዙ ይቀልሃል፣ በተረዳኸው ልክ መመሪያው ይገራልሃል። አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው። ጅብሪል 600 ክንፎች አሉት። የሚያምር ነው። ذو مرة ነው የሚለው አላህ። ذو جمال ውብ ነው ጅብሪል። ኃያል ነው፣ ጠንካራ ነው። ሙጣዕ መላእክት ሁሉ የሚታዘዙት ነው። አሚን የአላህ ታማኝ ባሪያ ነው። ጅብሪልን ዓለይሂ ሰላቱ ወሰላም ነቢዩን ይዟቸው ሲድረተል ሙንተሃ ላይ 7ቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ከልሒልሲል ባሊ ነው የሚሉት። ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮረቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ። ሽብርክ ካለ ጅብሪል ወደ ዐዘመቱላህ ሲጠጋ መላእክት ሁሉ የሚያከብሩት፣ የሚያወድሱት፣ የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊ ዑላ። አላህ ነቢያቶችን አናግሯል፣ ነቢያቶችን ልኳል። ምድር ላይ ያለ ሰው አላየውም። የውመል ቂያማ ምእመናን ብቻ እሱን ያዩታል። አላህ ከሚያዩት ባሮች አላህ ያድርገን። በእርግጥ ምድር ላይ ግን አንድ የአላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ልይህ ብሎ መጠየቁን ቁርአን ዘግቦልናል። አዎ ነቢዩላህ ሙሳ ዓለይሂ ሰላም ወለማ ጃአ ሙሳ ሊሚቃቲና ሙሳም እኛን ሊያናግረን በመጣ ጊዜ ወከለመሁ ረቡህ ጌታህ ማነጋገር። ሙሳ አላህን ሲያወራ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በአላህ ፍቅር ውስጥ ወደቀ። ይህን ጌታ ማየት ጓጓ። አንድን ጥያቄ በድፍረት አቀረበ። ረቢ አሪኒ አንظር ኢለይክ አላህን አለው። አላህም ያ ሙሳ ምድር ላይ እኔ አልታይም ልታየኝ አትችልም። ነገር ግን ለሙሳ በመረጃ ሊያረጋግጥለት ፈለገ። ነገር ግን ወደ ተራራው ተመልከት፣ ይሄ አለት ወደ በዛበት ተራራ፣ ጠንካራ ተራራ፣ የምድር ችካል ወደ ሆነው ተራራ ተመልከት፣ ለሱ ገለጥለታል። እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው። ሙሳ ይህን ክስተት ሊያዩ ቆሙ። ፈለማ ተጀላ ረብሁ ሊልጀበል ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ፣ የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ። ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሹ ወጣ። ጀዐለሁ ደካ ነው የሚለው አላህ፣ ድቅቅ አረገው አላህ። ያኔ ሙሳ ዓለይሂ ሰላም ይህን ክስተት ሲያዩ ደንግጠው ወደቁ። ወኸረ ሙሳ ሳዒቀን ደንግጠው ወደቁ ነቢዩላህ ሙሳ። ፈለማ አፋቅ በነቃም ጊዜ ቃለ ሱብሓነክ ጥራት ይገባሃል አላህ፣ ትብቱ ኢለይክ ወደ አንተ ተመልሻለሁ፣ ወአና አወሉል ሙእሚኒን አለ እኔም አንተ ምድር ላይ እንደማትታይ ኃያልነትህን የመጀመሪያው አማኝ ነኝ አሉ ነቢዩላህ ሙሳ ዓለይሂ ሰላም። አላህ ኃያል አሸናፊ፣ የሰው ልጆች መጋቢ፣ የሚፈጥራቸው የሚቀሰቅሳቸው፣ ችሎታው ወሰን የሌለው ጌታ አላህ እሱን ትልቅነት በዚህ ክስተት በእያንዳንዱ ክስተት የምናይበት። አላህ የሰው ልጅ ፈጥሮታል፣ ይመግበዋል፣ ወደሱም ይመልሰዋል፣ ይቀሰቅሰዋል። ሙቶም መቅረት የሚችል የለም። ዩብዲኡ ወዩዒድ ያስጀመረውም የሚመልሰውም እሱ ነው ሱብሓነሁ ወቢሐምዲህ። ነቢዩላህ ኢብራሂም ዓለይሂ ሰላም ልክ እንደ ነቢዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል። ረቢ አሪኒ ከይፈ ቱሕይል መውታ አሉት። አላህ ወይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት። አላመንክም እንዲ አላቸው። አምኛለሁ፣ ውስጤ እንዲረጋጋ ሙሻሃዳም ይባላል፣ በማየት ነገሩ ውስጥህ እንዲሰርጽ ስትፈልግ ማለት ነው። እንደዛ ነው አላቸው። አዎ አሉ። እንግዳማ 4 በራሪዎችን ያዛላቸው፣ 4ቱንም ውሰድና ረዳቸው። ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቀው፣ ከዛም 4ቱን እየዘገንክ ወስደህ የ4ቱን የተደባለቀውን
በየተራራዎች አስቀምጣላቸው ከዛም ጥራቸው አለው አላህ ያኔ እየበረሩ ወዳንተ ይመጣሉ አለ ስጋው ተቀላቅሏል ላባው ተቀላቅሏል ደሙ ተቀላቅሏል አንጀቱ ተቀላቅሏል ከየተራራው አንዱ ላባ ካንዱ ተራራ ይነሳል ሌላኛው ስጋ ከዚህኛው ይነሳል ደሙ ከዚህ ይመጣል አየር ላይ ተዋህደው የቲነከ ሰዓየን አላህ እየበረሩ ይመጡልሃል አለ ተመለከቱ ነብዩላህ ኢብራሂም ተገረሙ አላህ ምን አላቸው ወዕለም ወቃላቸው አነላህ ያንተ ጌታ አላህ አዚዙን ሐኪም አሸናፊ ጥበበኛ መሆኑን ተመልከታላችሁ ምንም አይሳነው የሰው ልጆችን ፈጠረ በኋላ የሚቀሰቅሳቸው ነብዩና መሐመድ አለይሂ ሰላቱ ወሰለም ቡኻሪ ላይ አንድን ክስተት ይተርኩልናል አንድ ባሪያ ነበር አሉ ከሳቸው መላክ በፊት በነፍሱ ላይ ደንበር ያለፈ ወንጀል ያበዛ ሰው ነበር አላህን ፈራው ልጆቹን ሊሞት ሲል ጠራቸውና ልጆቹ ያለ እኔ ከሞትኩ ስጋዬን ጀናዛውን አቃጥሉት አላቸው ተመልከቱ እንዴት አይነት ወሲያ እንደው አቃጥሉት አላቸው ከዛም ካቃጠላችሁ በኋላ ፍጩት አላቸው ከፈጫችሁ በኋላ ቡኻሪ ላይ ያለ ዘገባ ከፈጫችሁ በኋላ ንፋስ በበዛበት ቀን በትኑኝ አላቸው አቃጥሉኝ ፍጩኝ ንፋስ በበዛበት ቀን አመዱን ትቢያውን በትኑኛል ለምን አለ አላህ እኮ ችሎኔን ከቀሰቀሰኝ የሚቀጣይ ቅጣት ማንንም የማይቀጣውን ቅጣት ነው ወንጀሌ ብዙ ነው ሰውየውም ሞተ ልጆቹም የተባለውን ወሲያ ፈጸሙ አባታቸውን ጀናዛውን አቃጠሉት ፈጩት በንፋሱ ቀን በተኑት ትቢያ አቧራ አመዱ ተበተነ ነብዩ አለይሂ ሰላቱ ወሰለም አስከተሉ ንግራቸው ከዛም አላህ አሉ ምድርን የተበተነውን ሰብስበ ያለት ያ ትቢያ ያ ክሰል ያ አመድ ተሰብስቦ አላህ ፊት ሰው ሆኖ ቆመ ይህ ባሪያ ደነገጠ ማሐመለከ ኢላ ሃዛ ይሄን ለማድረግ ምን አነሳሳ አለው አላህ ወይ ፈርቼ ነው አለ ቀስቀሰ ካቆምከኝ እንደምትቀጣይ ስለማቅ ነው ነብዩ አለይሂ ሰላቱ ወሰለም አስከተሉ فغفر له አላህ ማረዋል አላህ ውሻ ይብላ ሰብስቦ ነገ ያቆማል አመድ አድርገው ወንዝ ላይ ይበትኑ ሰብስቦ ፊቱ ይሰይማል يبدئ ويعيد መላሹ እሱ ችሎታው ሰፊ ኃይሉ ኃያል ምንም አይሳነው አላሁ ጀለ في علا የሰው ልጅ ይሄን አላህን ትእዛዛት ዘነጋ ኃያልነቱን ረሳ ራሱን ሰበብ ላይ ብቻ አስተሳሰረ ርዝቅ ሲያስብ አላህን ሳይሆን ሰበብን ይመለከታል እያንዳንዱ ክስተት ፖለቲካዊ ትንታኔ ብቻ ሆኖ ያልፋል ያን ትንታኔ ወደ አላህ የሚመልስ ጥቂት የአላህ ባሮች ናቸው አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد قدم እንዳለው የአላህን ኃያልነት የተረዳ የአላህ ትእዛዛት ይቀሉታል አላህ ሰማይን ያለ ምሰሶ ያቆመ በሱ ጥበቃና ቁጥጥር ላይ ያደረገው ኃያል ጌታን እንቅልፍም አንጎላጅትም አትዘው ሁሌ ስንተኛው ምንቀራው አያተል ኩርሲ የሚያስታውሰን እሱ ነው لا تأخذه سينة ولا نوم وفي الرواية نبي الله موسى عليه السلام አላህና አንድ ጥያቄ ያቀረቡ እሳቸው ጥያቄያቸው ግልጽና ፊት ለፊት ነው አላህ ወይ እንቅልፍ ይይዛል እንዴ ብለው ጠየቁ ያ ሙሳ እኔን እንቅልፍም አንጎላጅትም አይዘኝም አላቸው እንቅልፍ ማንጎላጀት የደካማ ሰው መገለጫ ምልክት ሊያሳያቸው አላህ በእጃቸው ውሃ የተሞላ ብርጭቆ ይዘው ቁም አላቸው ነብዩላህ ሙሳም ብርጭቆ ይዘው ውሃ ሞልተው ቆሙ ከዛ አላህም በቆሙበት እንቅልፍ ላከባቸው እንቅልፍ ሲይዛቸው ብርጭቆው ከነውሃው ወርዶ ተከሰከሰ ከዛም ሲነቁ አላህ ምን አላቸው አንተ ሙሳ እኔ ምተኛ ቢሆን ይሄ ምታዩ ሰማያት ወርዶ ይከሰከስ ነበር አላቸው ችሎታው ሰፊ ረድኤቱ ሰፊ አዛኝና ቸር ባሮቹን የሚታገስ በዳዮቹ ሲበድሉ ያየ የተውበት እድል የሚሰጣቸው የፍጥረቱ ዓለም ሁሉ አናጅ መጋቢ ቀያሪ ሁሉ ነገር እሱን የሚያወድሰው
አላሁ ጀለ ፊዑላ። ይሄን አላህን ያወቁት ትእዛዙ ቀለላቸው፣ መመሪያውን ተከተሉ፣ ከሐራም ርቀው ሐላሉን መንገድ ፈለጉ። ትእዛዙ አልከበዳቸው፣ ሒጃብ አልከበዳትም፣ ሶላት ሱብሒ አልከበደውም፣ ዘካን አስቦ ማውጣት አልጨነቀውም፣ አዛዡን ያውቃልና። ነቢዩላህ ኢብራሂም ዓለይሂ ሰላም ታላቁ የአላህ ተወዳጅ ነቢይ ናቸው። እኒህ ነቢይ አላህ ከባድ ትእዛዝ ሰጣቸው። እድሜያቸው ከገፋ ካረጁ በኋላ አጁዙን ዓቂም፣ ሚስታቸው አርጅታለች፣ እሳቸው ሸምግለዋል። ልጅ ሰጣቸው፣ እስማኤል የሚባል ልጅ ሰጣቸው፣ ታጋሽ የሆነ ልጅ። አብሯቸውም ልብ ዱብ ዱብ ሲል ፈለማ በለገ ማዕሁ ሰዕየ፣ አብሯቸው ዱብ ዱብ ሲል አይናቸው አረፈበት። ያምር ነበር እስማኤል። የነቢዩን ዓለይሂ ሰላቱ ወሰላም ኑር የተሸከመ ነው፣ ከሳቸው ነው የወጡት። ያምር ነበር ሲያዩ ልቡ ተንጠለጠለ። አላህ ቅን ነው፣ ደግ ጌታ ነው። ባሪያው ደግሞ ከሱ በላይ ሌላን ሲወድ አይወድም። ኢብራሂም ደግሞ ወዳጁ ነው። ወተኸዘ አላሁ ኢብራሂመ ኸሊላ፣ ከኔ በላይ ልቦና ውስጥ ሌላን ሰው ወደድክ እንዴ? ልጅህ ነው። አዎ ትእዛዝ መጣ። ውዴታው መፈተን አለበት። ከአላህ ትእዛዝና ከልጁ መሃል ልጅህን ረዳላቸዋል። ደነገጡ። የመጀመሪያ ቀን ሶስት ያዩት የነቢያት ህልም ደግሞ እውነት ነው። ልጃቸውን ጠሩት። ልጄ ሆይ በህልሜ ሳርድህ አይቻልም። ሳሳርድህም ቢሆን ይቀላል። ሰው ልከህ ብታሳርደው ከባድ ነው፣ ሐዘኑ ይቀል። ራስህ ረድ ስትባል ረድ ተብያለሁ ምን ትላለህ አሉት። አባቴ ሆይ የታዘዝከውን ፈጽም፣ ሰተጂዱን ኢንሻአላህ ምን الصابرين፣ ከታጋሾች ይሆናል። ትእዛዙን ለመፈጸም ወሰኑ። ለአላህ ያላቸውን ውዴታ ሊገልጹ ቆረጡ። ልጅ ተጋደመ፣ አባት ቢላ አነሳ። ይህን ክስተት መላእክት ያያሉ፣ አላህ ይመለከታል። ከዛም ቢላውን አንስተው አይኑን ማየት አልቻሉም፣ ፊቱን ደፉት። ወተለሁ ልልጀቢን፣ ከዛም እጃቸውን አንስተው ሊያርዱት ሲሉ አላህ በትልቅ ሙክት ተካላቸው። ኢብራሂም ህልሙን እውነት ብለሃል፣ ፍቅርህ ታይቷል፣ ውሳኔህን አሳልፈናል። ታሪክ አላህ ሰራባቸው። በዚህ ለአላህ ፍቅር የተከፈለ ለትእዛዙ የተከፈለን ክስተት በሚታረደው ኡዱህያ ለሚሊዮን ዓመታት ምስኪኖች እየበሉ ነው። ለአላህ ትእዛዝ ባሪያ ሲያድር ከልጁ ፍቅር፣ ከእንቅልፉ ፍቅር፣ ከሂጃቧ ፀጉሯን ከመግለጽ ፍቅር፣ ከገንዘብ ፍቅር በላይ ስትገዝ አሻራህ እንዲያበራህ ይደረጋል። አላህን አወቁት፣ ትእዛዙ ቀለላቸው። እኛ አላህን ተገቢ ቦታ አላወቅነውምና ትእዛዛቱ ከበደን። ዘካው ከብዶናል። የሚቀንሰው የሚያጨበረብረው ብዙ ነው፣ የሚዋሸው ብዙ ነው። አላህ ይጠብቀን። ብዙዎቻችን ማዕሲያ ላይ ገባን። ወማ ቀደሩላህ ሐቀ ቀድሪ፣ አላህን ከሚያውቁት ከሚጠነቀቁት ባሮች አላህ ያድርገን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا ضيقا إلا وسعته ولا أسيرا إلا فككته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.